Welcome back to Therapy and Tea with Ruhi. ለማታቆኝ ሩሂ ባይከዳ እባላለሁ የስነ ልቦና ባለሙያ also የኤንከርድ ቪሌጅ ካውንስሊንግ and well-being founder። ይሄንን ሲሪስ ስለ ስነ ልቦና ጤንነት ብዙ እየተማማርን ነው። ኢንፋክት ይሄንን ፕሌሊስት ስነ ልቦና ጤንነት 101 ብለነዋል። በጣም ፋውንዴሽናል የሆነ ነገሮችን ባለፈው ቪዲዮ ተነጋግረናል። ስነ ልቦና ጤንነት ማለት ምን ማለት ነው? ምን ማለትስ አይደለም? እና የተለያዩ ኮምፖነንቶች ምንድነው የሚይዘው የሚለውን አይተናል። ሶ እሱን ካላያችሁ ፕሊዝ ጎ ባክ and watch it ከዛ የሚቀጥል ስለሆነ የዛሬው so this is episode 2. So ዛሬ የምናየው stress versus anxiety versus depression የሚለውን እናያለን. What does that feel like? ኤክስፒሪየንስ ያደረግነው ነገር ምንድነው የሚለውን ሞር እውቀት እንዲኖረን እንማማራለን። ይሄንን ስል ዳያግኖስ እያደረኳቸው አይደለም። እኔና እናንተ ቴራፒውቲክ ሪሌሽንሽፕ የለንም obviously since I'm not your therapist። ስለዚህ ይሄንን ቪዲዮ ሰምታችሁ ይሄ I think ኤክስፒሪየንስ እያደረኩ ነው የምትሉት ካለ ፕሊዝ ራሳችሁን ዳያግኖስ አታድርጉ። ላይሰንስድ የሆነ ክሊኒሽን ጋር ሄዳችሁ ትሪትመንት ሪኳየር አድርጉ። ይሄ ጀስት ለእውቀትና ለኤንካሬጅመንት የምናደርገው ንግግር ነው። Okay, let's get into it. So stress, anxiety, depression አንዳንዴ it might feel similar. Similarity ሊኖረው ይችላል ግን አንድ አይነት ነገር በፍጹም አይደለም። እንደዚህ ብላችሁ አታውቁም? I don't know what's wrong with me. I don't know ምን happen እያደረገ እንደሆነ አላውቅም ግን ጥሩ ነገር አይሰማኝም። ከየት እንደሚመጣ አላውቅም ግን የሆነ ሀዘን ኤክስፒሪየንስ እያደረኩኝ ነው ወይንም አልገባኝም ምን አይነት ስሜት እየተሰማኝ ያለው ግን አንድ ነገር የገባኝ ጥሩ ቦታ ላይ አይደለሁም ብለን እናውቃለን። እንደዛ ከሆነ እነዚህ ቪዲዮዎች በደንብ ይጠቅሙናል። ኦኬ ስትረስ የሚለውን መጀመሪያ እኔ ስትረስ ምንድን ነው? ስትረስ is usually ከአንድ ነገር ጋር የተገናኘ ነው። ለምሳሌ ፋይናንሻል ችግር ውስጥ ካለን፣ ትምህርት ቤት ውስጥ በጣም ብዙ ሎድ ካለብን፣ ስራ በጣም ከበዛብን፣ ወርዛ ውስጥ ችግር ካለ፣ ትዳራችን ውስጥ፣ ልጆቻችን ውስጥ ምክንያት ያለው ነገር ነው ስትረስ። ሶ ስትረስ የሚያደርገን ነገር ሲያቆም ወይንም ከህይወታችን ውስጥ ሲወጣ ስትረስድ ሆነን የሚሰሙን ስሜቶች መቀነስ ይጀምራሉ። ስትረስ usually says I have too much to handle. ይሄ በዝቶብኛል፣ ከአቅሜ በላይ ነው የሚያስብለን usually ስትረስ ነው። ሲምፕተሞቹ ምንድን ናቸው? ኢሪቴብል፣ በጣም ትንሹ ነገር ሊያስቆጣን ይችላል። ቴንሽን፣ ሄዴክ ኤክስፒሪየንስ ልናደርግ እንችላለን። ትዕግስታችን በጣም ጥንጥ ልትሆን ትችላለች። ሰው ትንሹም ትልቁም ሊያስቆጣን ይችላል። የሆነ በቃ የፍርሃት ስሜት ሊሰማን ይችላል። እንቅልፍ እምቢ ሊለን ይችላል። እነዚህ ቲፒክሊ የስትረስ ሳይኖች ናቸው። ሰው እንዳልኳችሁ ስትረስ is usually ከአንድ ነገር ጋር የተገናኘ ነው። ከአንድ ወይ ሁለት ነገር ጋር ምክንያታዊ ነው። ሶ ያ ምክንያት ከህይወታችን ሲለይ ስትረሱ ወይንም እነዛ ሲምፕተሞች እየጠፉ እየቀነሱ ይመጣሉ። ኤንግዛይቲ ስትረስ አይደለም። ስትረስፉል ነው፣ ጭንቀት ሊያመጣ ይችላል፣ ግን ኤንግዛይቲ ስትረስ አይደለም። ኤንግዛይቲ ስትረስ በዝቶብኛል፣ ከአቅሜ በላይ ነው የሚያስብለን። ኤንግዛይቲ ደግሞ in the future ምን ሀፕን ሊያደርግ ነው ብሎ ስጋት ነው። ሶ ስለ ዛሬ አይደለም አሁን ኤክስፒሪየንስ እያደረግነው ነገር ሳይሆን ከፊት ለፊቴ ምን ሊሆን ይችላል የሚለው ነገር ነው እንቅልፍ የሚያሰጣን። ኢትስ ቬሪ ፊውቸር ፎከስድ ነው፣ ፊት ለፊቱን የሚያይ ነው። ሶ ብዙ ጊዜ ኦቨርቲንክ የምናደርግ ከሆነ፣ ትንሹን ነገር በጣም አገዝፈን የምናስብ ከሆነ፣ ወርስት ኬስ ሰናሪዮ የሆነ ነገር ስናስብ በቃ መጥፎ ነገሩን ወይንም ሊበላሽ የሚችለውን ነገር ሁሌ የምናስብ ከሆነ፣ ኮንትሮል ማድረግ የሚያስፈልገን ይሄ ቁጥጥር በጣም የምንፈልግ ከሆነ፣ ሪሌሽንሽፓችን ውስጥ ሊሆን ይችላል፣ ህይወታችን ውስጥ፣ ስራችን ውስጥ በቃ ነገሮችን መቆጣጠር በጣም አሰኒድ የሚያስፈልገን ከሆነ፣ ሌላው ሪአሹራንስ በጣም የሚያስፈልገን ከሆነ የትዳር ባልደረቦቻችን ሊሆን ይችላሉ፣ ከልጆቻችን፣ ከስራ ባልደረቦቻችን፣ ከጓደኞቻችን ሁሌ በቃ አንቺ እኮ ጥሩ ነሽ፣ አንቺ እኮ እንትን ነሽ ምናምን የሚለውን ኒዱ ካለን ኤንግዛይቲ ኤክስፒሪየንስ እያደረገን ሊሆን ይችላል። ሰውነታችን ላይ ኤክስፒሪየንስ የምናደርጋቸው ነገሮች አሉ። ብዙ ጊዜ ስለ ስነ ልቦና ጤንነት ስንነጋገር ጀስት ጭንቅላታችን ውስጥ ያለ ስሜታዊ ነገር ብቻ ይመስለናል። that's not actually true። ብዙ የስነ ልቦና ነገሮችን ኤክስፒሪየንስ ስናደርግ በሰውነታችንም ይገለጻል።
ኤንግዛይቲ ኤክስፒሪየንስ ስናደርግ ልባችን በጣም ፈጥኖ መምታት ይጀምራል፣ ሃርት ሬሲንግ። ሆዳችንን ሊያመን ይችላል፣ ሊቆርጠን ይችላል። ሻሎ ብሪዚንግ፣ ይሄ በጣም ዲፕ ያልሆነ አተነፋፈስ ልናደርግ እንችላለን። ፓኒክ ሰፕተምስ፣ ይሄ በጣም የመፍራት በጣም የመደንገጥ ሰፕተሞች ኤክስፒሪየንስ ልናደርግ እንችላለን። ሂርስ ዘ ቲንግ፣ በጣም ትልቁ መረዳት ያለብን ነገር ኤንግዛይቲ በጣም ቢዚ እንድንሆን ያደርገናል። ምክንያቱም ምን አስተሳሰብ ውስጥ ነው ያለ ነው፣ ፊውቸር ላይ የሆነ ነገር ሀፕን ሊያደርግ ስለሚችል ኮንትሮል ማድረግ አለብኝ። ሶ በጣም ኦቨርሊ ቢዚ እንሆናለን። ዲስ ሚስ አንደርስታንድ ይደረጋል። በጣም ፕሮዳክቲቭ ስለምንመስል ነገሮችን በጣም ብዙ እየሰራን እንደሆነ ስለሚመስል ከውጭ ስንታይ በጣም የስነ ልቦና ጤንነታችን በጣም ጥሩ ቦታ ላይ እንዳለ ሊያስመስል ይችላል። ግን በጣም ቢዚ ብንሆንም ፕሮዳክቲቭ ብንሆንም ግን ውስጣችን ሰላም ላይሰማን ይችላል። ኢንፋክት ኤንግዛይቲ ኤክስፒሪየንስ እያደረግን ከሆነ ሰላም አይሰማንም። ሶስተኛው ዲፕሬሽን ነው። ሶ ዲፕሬሽን ኢዝ ስለ ፊውቸር ኦሪየንትድ አይደለም። ኢትስ ናት ፍርሃት አይደለም፣ ፍራቻ አይደለም፣ አንቲስፔት እያደረግን ሳይሆን ኢትስ ሞር ሆፕለስነስ፣ ተስፋ ማጣት ነው። በጣም ሄቪነስ ነው። ነገሮች ክብድ ድብድ ሲሉብን ነው። ሌላው ዲስከነክትድ መሆን ነው። ከምንወደው ነገር ከምንወዳቸው ሰዎች በጣም መለያየት፣ የመራራቅ ስሜት ሲሰማን ነው። ሶ ዲፕሬሽን ሴስ ዋትስ ዘ ፖይንት፣ ምንድን ነው ዋጋው፣ ምንድን ነው ጥቅሙ የሚል ጥያቄ እንድንጠይቅ ያደርገናል። የዲፕሬሽን ሳይኖች ሎ ኤነርጂ ይኖረናል። ሁሌ ድካም ሊሰማን ይችላል። ድሮ ሞቲቬትድ ሆነን የምንሰራቸውን ነገሮች ሞቲቬሽናችን በጣም ይቀንሳል። ናም ልንሆን እንችላለን። ስሜታዊ ድንዘዛ፣ ብዙ ነገር አያስደስተንም፣ ብዙ ነገር አያበሳጨንም። ጀስት ላይክ ዋትኤቨር ድንዝዝ ያለን ኤክስፒሪየንስ ልናደርግ እንችላለን። ፊሊንጋችን በጣም ዲታችድ ይሆናል። ሌላው በጣም ብዙ ልንተኛ እንችላለን። እንቅልፍ ሊያሳጣን ይችላል። ከሶሻል ወይንም ከሰዎች ጋር ያለንን ግንኙነት በጣም ዊዝድሮ እናደርጋለን። ሰው ለብቻችን መሆን ብቻ፣ ባዶ ቤት መሆን ብቻ ሊያስፈልገን ይችላል። ይሄንን በጣም ሚስ አንደርስታንድ ሰዎች ሲያደርጉት ያለው ዲፕሬሽን ቁጭ ብሎ ማልቀስ ብቻ የሚመስላቸው ሰዎች አለ። it doesn't always look like that። ቁጭ ብለን ብቻ የምናለቅሰው ነገር አይደለም። sometimes depression looks like I don't feel anything፣ በቃ ምንም አይሰማኝም። ኮምፕሊት የሆነ ስሜታዊ መደንዘዝ ሊሆን ይችላል። ስለዚህ እንደዚህ ዲፋይን ካረግናቸው እንዳልነው ስትረስ የሚጠይቀው ጥያቄ ወይንም የሚለው ነገር በስቶብኛል፣ ከአቅሜ በላይ ነው ይሄ ነገር። ኤንግዛይቲ ደግሞ in the future ወይንም ከፊት ለፊቴ የሆነ ነገር ሊሆን ይችላል፣ ምን ይፈጠራል የሚለው ፍርሃት ነው። ዲፕሬሽን ደግሞ what's the point፣ ምንድን ነው ዋጋው፣ ምንድን ነው ነገሩ፣ ፖይንቱ ምንድን ነው የሚል ጥያቄ የሚጠይቅ ነው። ስለዚህ ራሳችንን መጠየቅ ያለብን እየተሰማኝ ያለው ዋናው ስሜት ምንድን ነው? ፍርሃት ነው? ኦቨርዋም ነው? ኤምቲነስ ነው? ኤምቲነስ ከሆነ ይሄ ባዶነት፣ ሆፕለስነስ፣ ተስፋ ማጣት፣ that's depression። ኦቨርዋም ከሆነ በቃ በስቶብኛል፣ I have too much፣ ስትረስ ሊሆን ይችላል። ፍርሃት ከሆነ ምንድን ነው ሀፕን የሚያደርገው፣ ምንድን ነው ነገ የሚመጣው ከሆነ ኤንግዛይቲ ሊሆን ይችላል። ሁሌ ማስታወስ ያለብን ፊውቸር ፎከስድ ከሆነ የነገን ከሆነ የሚያስጨንቀን የኤንግዛይቲ ሲምፕተም ነው። ሲቹዌሽናል ከሆነ አሁን ኤክስፒሪየንስ እያደረግነው ያለነው ነገር የምንይዘው ይሄ ነው የምንለው ነገር የሚያስጨንቀን ከሆነ that's stress። ፐርሲስተንት የሆነ የቆየ ነገር ግን ዲስከነክት የሚያደርገን ነገር ከሆነ፣ ከሰዎች የሚለየን ከራሳችን የሚለየን ነገር ከሆነ ዲፕሬሽን ሊሆን ይችላል። ስለዚህ እነዚህን ማወቃችን የምናልፍበትን ነገር ሞር አንደርስታንድ እንድናደርግ ያደርገናል። ባይ ዘ ዌይ ይህንን ኤክስፒሪየንስ ማድረጋችን ከሌላው ሰው ደካማ ሆነን አይደለም፣ ወይንም ጠንካሮች ስላልሆነን አይደለም። ጀስት ነርቨስ ሲስተማችን አእምሯችን እርዳታ ስለሚያስፈልገው ነው። እርዳታ መጠየቅ ደግሞ ቴራፒ ሪኳየር ማድረግ ላበደ ሰው አይደለም፣ ለደካማ ሰው አይደለም። ሲምፕሊ ራሱን ቴክ ኬር ማድረግ፣ መንከባከብ፣ መጠበቅ ለሚፈልግ ሰው ነው። ስለዚህ I really encourage you እነዚህ ነገሮች ኤክስፒሪየንስ እያደረገን ከሆነ፣ ኦቨርዋም እያደረገን ከሆነ ፕሊዝ በአካባቢያችን ያሉ ቴራፒስቶችን ሰርች አውት አድርገን ይሄንን ሄልፕ እንጠይቅ። በሚቀጥለው ደግሞ ነርቨስ ሲስተማችንን ምን አፌክት ያደርገዋል፣ እነዚህን ፊሊንጎች ፊል እንድናደርግ ምንድነው አፌክት የሚያደርገን የሚለውን በጣም ቀለል አድርገን እንነጋገራለን።
አይ ሆፕ ይሄ ቪዲዮ ጠቅሟችኋል፣ አንዳንድ ነገሮችን እንድታዩ አይኖቻችሁን ከፍቷል ብዬ አስባለሁኝ። ከጠቀማችሁ let me know in the comment፣ ያው እንደ ጀማሪ አበረታቱኝ። ሌላው ደግሞ ሼር አድርጉ። ብዙ ሰዎች እኛ ኮሚዩኒቲ ውስጥ ስለዚህ ነገሮች ስለማይወራ ይሄንን አክሰስ እንዲያደርጉ አንድ ላይ መማማር እንድንችል ሰብስክራይብ አድርጉ፣ ኖቲፊኬሽን እንትኗን አብሯት ሶ የሚቀጥለውን ኤፒሶድ ፖስት ሳረግ ኖቲፋይድ እንድትሆኑ። Thank you so much for being here። በሚቀጥለው ቪዲዮ እንገናኛለን። መልካም ቀን።